ሰላም እንዴት አላችሁ ዩናይትዳውያን? ከትላንት ጀምሮ ወሬያችን ሁሉ ባሌባ ላይ ትኩረቱን አደረገና ሌሎች ጉዳዮችን ገታ አደረግን። ለማንኛውም ባሌባ አሁን ጉዳዩ እየተጠናቀቀ ያለ ጉዳይ ነው። ነገር ግን የመጀመሪያ የማንቸስተር ዩናይትድ ፈራሚ ስለሚሆን ተብሎ ስለታሰበው ኤደርሰን ዝውውር የተወሰነ ጉዳይ ልንገራችሁ። ኤደርሰን እውነቱን ተናግሯል። ኤደርሰን ወደ ማንቸስተር ዩናይትድ ያደርገው የነበረውን ዝውውር ስላለመሳካቱና ስለ ሕክምና ምርመራው አሻሚነት የተናገረውን ይፋ አድርጓል። ይህ የአትላንታ አማካኝ ኤደርሰን በዚህ ክረምት ወደ ማንቸስተር ዩናይትድ ሊዘዋወር ምንም አልቀረውም ነበር። ነገር ግን ከሕክምና ምርመራ ጋር ተያይዞ በተፈጠረ ስጋት ዝውውሩ ሊሰረዝ ችሏል። ኤደርሰን ምን አለ? ኤደርሰን በዚህ ክረምት ወደ ማንቸስተር ዩናይትድ ለማድረግ ስላሰበውና ስለከሸፈው ዝውውር ምን እንደተፈጠረ በግልጽ አላውቅም ሲል ተናግሯል። ዩሪ ቴሊማንስ እና አንድሬ ሳንቶስ ወደ ክለቡ ከመቀላቀላቸው በእጅጉ አስቀድሞ የአትላንታው አማካይ የሬድሶቹ የክረምት የመጀመሪያ ፈራሚ ለመሆን በጣም ተቃርቦ ነበረ። ዩናይትድ የ27 ዓመቱን ተጫዋች ለረጅም ጊዜ ሲከታተል የነበረ ሲሆን በኮንትራት ማጠናቀቂያው ክለቡን ለቀው ከሄደው ካስሚሮ ቀጥተኛ ምትክ ተደርጎ ዩናይትድ ለመጠቀም አቅዶ ነበረ። ኤደርሰንን ከሳምንት ድርድር በኋላ ለብራዚላዊ አማካኝ የ39 ሚሊዮን ፓውንድ የዝውውር ዋጋ ስምምነት ላይ ተደርሶ መደበኛውን የሕክምና ምርመራ ለማድረግ ወደ ታላቋ ማንቸስተር አቅንቶ ነበር። ነገር ግን በምርመራው ወቅት ኤደርሰን ዩናይትድ ዝውውሩን እንዲሰርዝ የሚያስገድድ ከባድ የጉልበት ጉዳት እንዳለበት ታወቀ። በዚህ ምክንያት አማካኙ ወደ አትላንታ ተመልሶ እስከ 2031 የሚያቆየውን አዲስ ኮንትራት ተፈራርሟል። ይህም የእግር ኳስ ዘመኑን ሙሉ ለጣሊያን ክለብ ለመስጠት መወሰኑን ያሳያል። አሁን ደግሞ ኤደርሰን ወደ ኦልድ ትራፎርድ ድሪምስ ኦፍ ቲያትር በቃ ህልሞች ሁሉ ቲያትር ወደሚሆኑበት ዝውውሩን ከተሰናከለ በኋላ ምን አለ? እንደው ያንን ጉዳይ ያሰናከለው የሕክምና ጉዳይ ነው። የሕክምና ምርመራው በዛ ወቅት ምን እንደተከሰተ አብራርቷል። አትላንታ በዩሮፓ ኮንፈረንስ ሊግ ፕሌይ ኦፍ ከሃፖኤል ቴል አቪቭ ጋር ሐሙስ ከሚያደርገው ጨዋታ አስቀድሞ ሲናገር በእውነቱ ምን እንደተፈጠረ አላውቅም ብሏል። ሁልጊዜም ከሌሎች ክለቦች ፍላጎት ነበረኝ። ወደ ሌላ እንግሊዝ ክለብም መሄድ እችል ነበር። ምርመራዎቹ ጥሩ ነበሩ። ምን እንደተቀየረ አላውቅም። ከአትላንታ ጋራ ለ4 ዓመታት ቆይቻለሁ ይላል። ሁልጊዜም እጫወታለሁ። ምን እንደሚፈጠር ዝም ብዬ መጠበቅ እችል ነበር። ነገር ግን ከክለቡ ጋር ያለኝ ጥሩ ግንኙነት እንዲቆይ አዲስ ውል እንድፈርም አሳምኖኛል ሲል ይናገራል። እንግዲህ ዩናይትድ የኤደርሰን ዝውውር ከከሸፈ በኋላ 2 ተጫዋቾችን አስፈርሟል። ታዲያ በዚህ ሂደት ውስጥ ምን ተፈጠረ በሚለው ጥያቄ ነው እንግዲህ ኤደርሰን ሲጠየቅ ነገሮች ሁሉ እሱ ከሚያውቃቸው ውጪ እንደሆኑ የተናገረው። ሆኖም ዩናይትድ አሁንም ቢሆን በዛ ቦታ ላይ ተጨማሪ ተጫዋች ለማስፈረም ይፈልጋል። በብራይተን ኤንድ ሆቭ አልቢዮን ካርሎስ ባሌባ ላይ የነበራቸውን ፍላጎት አዲስ አድርጓል። ክለቡ ከ23 ዓመት ተጫዋች ጋር ባለፈው የክረምት ዝውውር መስኮት ሲያዝ የቆየ ቢሆንም የ100 ሚሊዮን ፓውንድ ዋጋ መጠየቁ ተጨባጭ እርምጃ እንዳይወስዱ አድርጓቸው ቆይቷል። ካሜሩናዊው ተጫዋች በአሁኑ ወቅት የቁርጭምጭሚት ቀለል ያለ ጉዳት አስተናግዶ የሚገኝ ቢሆንም ዩናይትድ ይህንን ታዳጊ ተጫዋች በቅናሽ ዋጋ ለማስፈረም በማሰብ ወደ 65 ሚሊዮን ፓውንድ ጥያቄ አቅርቧል። ብራይተኖች በዚህ ዋጋ ዝውውሩን ይፈቅዳሉ ወይ? ገና የሚታይ ነው የሚሆነው። ነገር ግን ድርድሮች አሁንም ቢሆን በተጠናከሩ ሁኔታዎች እየሄዱ ነው። ኦልሞስት አልቋል ማለት በሚያስደፍር ሁኔታ ነው የባሌባ ጉዳይ እየሄደ ያለው። ሌላኛውን ጉዳይ ደግሞ የሃል ሲቲ እና የማንቸስተርን ጨዋታ ቀጣይ ከነገ በስቲያ ስለሚደረገው ስለሱ ጨዋታ ትንሽ ዳሰሳ እናድርግ። ሃል ሲቲ ከማንቸስተር ዩናይትድ የመጀመሪያውን የፕሪሚየር ሊግ ጨዋታቸውን ያደርጋሉ። የፕሪሚየር ሊግ የውድድር ዘመን ሲጀመር እንግዲህ የሚደረገው በነገው ዕለት አርብ ዕለት አርሰናል ጨዋታውን ይከፍታል። ቀጥሎ ደግሞ ቅዳሜ ከሰዓት ላይ ማንቸስተር ዩናይትድ የአዲስ አዳጊውን ሃል ሲቲን ይገጥማል። በሜዳው ሄዶ ታክቲኮችን፣ የቡድን ዜናዎችን፣ የዝውውር ጉዳዮችን እስካሁን እናቀርብላችኋለን ነበረ። አሁንም ቢሆን እንቀጥላለን። ከቀይ ሰይጣናቶቹ ሬድ ዴቪልስ በአንደኛ ሳምንት ሃል ሲቲን ያገኛሉ። ሃል ሲቲ በታችኛው ሊጎች ለ9 ዓመታት ከቆየ በኋላ ቅዳሜ ዕለት ወደ ፕሪሚየር ሊግ ይመለሳል። ለዚህ ስኬቱ የተገኘው ሽልማትም ከታላቁ ማንቸስተር ዩናይትድ ጋር በመክፈቻው ዕለት መገናኘት ነው። ሃል ሲቲ እንዴት እዚህ ደረሰ? ሃል ሲቲ ወደ ተስፋይቱ ምድር ወደ ፕሪሚየር ሊግ እንበለው ለመመለስ የበቃው ባለፈው ውድድር ዘመን በሻምፒዮንሺፑ መደበኛ ሊግ የመጨረሻ ቀን ለጨረሰበት የፕሌይኦፍ ቦታ ካለፈ በኋላ በግማሽ ፍጻሜው እንግዲህ
ሚልዎልን እንዲሁም በፍጻሜው ሚድልስብሮን በማሸነፍ ነው። በከፍተኛ ሊግ ውድድር ጥንካሬን ለመቋቋም እስካሁን 14 አዳዲስ ተጫዋቾችን በማስፈረም በዝውውር ገበያዋ ላይ በስፋት ተንቀሳቅሰዋል። ነብሮቹ ባለፈው ውድድር ዘመን የሻምፒዮንሺፕ ውድድርን ሲጀምሩ ወራጅ ሊሆኑ ይችላሉ ተብለው ከተገመቱት ውስጥ የነበሩ ሲሆን በጉዞ ላይ 66 የሊግ ክለቦችን አስተናግዷል። በአጠቃላይ ወይም በሊጉ አራተኛው ከፍተኛ ነው። ስለዚህ ወደ ፕሌይኦፍ ፍጻሜ ደርሰው ማሸነፋቸው ትልቅ አስገራሚ ክስተት ነበረ። ታዲያ የቡድኑ ስኬት አብዛኛው የሚመካው ባለፈው ውድድር ዘመን 19 ግቦችን በማስቆጠር የፕሌይኦፍ ፍጻሜው ጀግና በነበረው ኦሊ ማክበርኒ ነው። ታዲያ ሃል ሲቲ አዳዲስ ፈራሚዎችን አምጥቷል። በነገራችን ላይ የተጫዋቾች ስብስቡን አስፍቷል። ከፍተኛ ለውጥም አድርጓል። በቡድኑ ላይ እስካሁን 11 ተጫዋቾች ጃክ በትላንድን ጨምሮ ሂዳማሳ ሞሪታ በጣም ብዙ ናቸው። ለመጥራት እናንተን ማሰልቸት ነው የሚሆነውና በጣም ብዙ ተጫዋቾችን አስፈርሟል። በክለቡ ታሪክ ውዱ ፈራሚ ሆነው ከራዮ ቫልካኖ በ20 ሚሊዮን ፓውንድ የመጣው ማዕከላዊ ተከላካይ ኖቤል ሜንዲ እንደዚሁ ክለቡን የተቀላቀለ ተጫዋች ነው ማለት ነው። ስለዚህ በደንብ ተደራጅቶ ነው የሚመጣው። ላደገበት ሽልማቱ ዩናይትድን ማግኘት ነው። ዩናይትድ አሁን ባለው ሂደት ውስጥ ሃል ሲቲን ሲገጥም ምን አይነት ውጤቶች ይመጣሉ የሚሉትን ጉዳዮች በትላንትናው ዕለት በሰፊው ወደ እናንተ ሳደርስ ነበረ። እንደው ግምቶችንም እንደዚሁ እስከ ኤቨርተን ድረስ ያለውን ጨዋታ እንደዚሁ ስንገምት ነበር እና በተለይ ደግሞ በዝውውር ረገድ እነሱ በጣም ርቀው ሄደዋል። ቡድናቸውን ለማጠናከር በጣም ሄዱበት ርቀት አለ። በማንቸስተር ዩናይትድ በኩል ግን አሁንም ቢሆን ባሌባ ጉዳዩ ተጠናቀቀ ይምሳሌ እንጂ ማንቸስተር ዩናይትድ አሁንም በዝውውሩ ላይ እንዳለበት እየተነገረ ይገኛል። ከሉዊስ ሆል ጋር በተያያዘ በጣም ብዙ ሲነሳ ነበረ። ኒውካስትል ተጫዋቹን መልቀቅ አይፈልግም፣ ምክንያቱም በርካታ ተጫዋቾች ወጥተውበታል። ስለዚህ ያሉትን ተጫዋቾች ኪፕ ማድረግ ይጠቅመዋል፣ ይበጀዋል። እሱም ቢሆን ዞሮ ዞሮ ግን ካየነው በገንዘብ ደረጃ በጣም ተጠቃሚ ሆኗል። ሉዊስ ሆል በአዲስ ኮንትራት ዙሪያ ከኒውካስትል ዩናይትድ ጋር ንግግር እያደረገ ይገኛል የሚሉ መረጃዎች ወጥተዋል። ማንቸስተር ዩናይትድ ተጫዋቹ ለሽያጭ እንደማይቀርብም አውቋል። ስለዚህ አሁን እንደው ቀጣይ ወዴት ያመራል የሚሉ ጉዳዮች ትኩረትን ስበዋል። ምክንያቱም ይሄ ጉዳይ አሁን አነቃቅቷቸዋል። በተለይ ደግሞ ተጫዋቾች አማካይ ላይ ሰው ይጎላል፣ ሰው መምጣት አለበት በሚባልበት ጊዜ ብዙ ጫናዎች በነበሩበት ወቅት ኢኒዮሶች ያንን ነገር በመገንዘብ ወዲያው አፋጣኝ ምላሽ የሰጡበት ሂደት ደግሞ እንደገና እንዲያንሰራራ አድርጓል። አንዳንድ ደጋፊዎች አሁን ጥሩ ይሻላል እያሉ አሁን ደግሞ የሚቀሩ ደግሞ ጉለቶች አሉ። እነዛን ጉለቶች መድፈን ነው። ዞሮ ዞሮ ግን ማንቸስተር ዩናይትድ እንደው ከፊት ለፊት መስመር የሚሆን ከዚህ በኋላ ተጫዋች ማስፈረም ካለበት የሆኑ ተጫዋቾችን መልቀቅ ይኖርበታል። ነገር ግን ደግሞ አሁን ላይ ከዚሁ የባሌባን ጉዳይ መጀመሪያ እልባት ማግኘት አልነበት አይደለም። እንደውም የብራይተኑ ዋና ስራ አስፈጻሚ ፖል ባርበር ስለ ካርሎስ ባሌባ አንዳንድ ጉዳይ ተናግረው ነበረ። ስለሱ ጉዳይ ልናገር የምችለው ነገር አሁን ላይ ምንም የለም ሲሉ ነው ምላሽ የሰጡት። የዝውውር መስኮት ወቅት እንደመሆኑ ለተጫዋቾቻችን የተለያየ የዝውውር ጥያቄዎች ይቀርባሉ፣ ያንን እንገነዘባለን። በአሁኑ ሰዓት ስለ ካርሎስ ባሌባ ልንናገር የምንችለው ነገር ቢኖር ጥሩ ነገሮችን እያደረግን ነው፣ አንድ ላይ ትልቅ ክህሎት ያለው ወጣት ነው ሲል እያሞካሸው ነበረ። በዚህ ምክንያት ላለፉት ጥቂት ዓመታት በዓለም ላይ ካሉ ትልልቅ ክለቦች ፍላጎትን መሳብ ችሏል ነው ያሉት። የዝውውር ሂደቱ ወዴት እንደሚያመራ አብረን እናያለን ያሉት። ነገር ግን ደግሞ አሁንም ቢሆን ባሌባ የማንቸስተር ዩናይትድ ተጫዋች መሆኑ የሚቀር ጉዳይ አይደለም ማለት ነው። ለማንኛውም ደግሞ እንደዚሁ እስኪ አዳዲስ ጉዳዮችን እየተመለከትን ወደ እናንተ ማድረስ ይሆናል። አዲስ ከሆናችሁ ተቀላቀሉ። መልካም ጊዜ